በአዲስ ኪዳን መጥምቁ ዮሐንስ መጣና መንገዱን መጥረግ ጀመረ ለእግዚአብሔርን መንግስት። ስለዚህ ጌታችንን ኢየሱስ ክርስቶስን መንገዱን እየጠረገ አንድ ቀን ደግሞ ጌታ ኢየሱስ ክርስቶስን ባየ ጊዜ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ወደ ክርስቶስ አሳየ። የሚናገረውስ መንገድ የሚያስተካክለው ስለ መንግስት ነው። ስለማ ስለ እግዚአብሔር መንግስት። ኢየሱስ ክርስቶስን ባየ ጊዜ ግን አንድ ነገር ያ ስለርሱ ሲናገር የነበረው እርሱ እንደሆነ አወቀ እና ጌታችን ኢየሱስ ክርስቶስም ወደዚህ ምድር በመጣ ጊዜ ይሄንኑ የመንግስትን ወንጌል ነበር የሰበከው። በየመንገዶቹ ይሄድ ነበር፣ ይሰብክ ነበር። በተለያየ ምሳሌ በሙሉ ያስተምር የነበረው የመንግስቱን ወንጌል የመንግስቱን ቃል ነበር። የእግዚአብሔርን መንግስት ወንጌል የእግዚአብሔር መንግስት ነው። አሜን፣ ክብር ለሱ ይሁን። የእግዚአብሔር መንግስትን ስለ እግዚአብሔር መንግስት ይሰብክ ያስተምር ነበር። ማስተማር መስበክ በቃልና በኑሮ ምሳሌ መሆን ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻ ጊዜ ደግሞ በሞቱ ይሄንን የእግዚአብሔርን መንግስት ከፈተው። ክብር ለሱ ይሁን። በትንሳኤው ኃይል በር ሆነልን፣ መንገድ ሆነልን፣ የሰማይ መንገድ ሆነልን። ስለዚህ እነኋት የተባለችው ቅርብናት የተባለችው ያቺ የእግዚአብሔር መንግስት ተወረሰች። ክብር ለእግዚአብሔር ይሁን። እግዚአብሔር መንግስቱን ለሰው ልጆች አወረሰ። እግዚአብሔር ለሰው ልጆች የተናገረውን በዘመናት ሁሉ አንድ ሰው አውጥቶ ህዝብ አድርጎ ሲጠበቅ የነበረውን ያንን ትልቅ የእግዚአብሔርን መንግስት እግዚአብሔር እውን አደረገው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንግስት አባል ሆነን በማመናችን ይሄንን የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝና መድኃኒት ስናደርግ ወደዚህ መንግስት ተቀላቀልን። ክብር ለጌታ ይሁን። ስለዚህ ዛሬው ወንጌል ደግሞ ክፍል የሚያሳየን በመጨረሻ ጊዜ ታዲያ እቺ የገባንባት የእግዚአብሔር መንግስት በመጨረሻ ጊዜ ምን ልትሆን እንደምትችል ጌታ ኢየሱስ ክርስቶስ የተናገረውን ነው ከዚህ ክፍል ላይ የምናየው። በመጨረሻ ጊዜ የእግዚአብሔር መንግስት መልክ ምንድነው የሚመስለው? ምን ትመስላለች? መጨረሻዋ ሲመጣ እንደ የገባንባት መንግስት አፈጻጸሟ እንዴት እንደሆነ አገላለጧ በኃይል በሙላት የምትገለጥበት መንገድ እንዴት እንደሆነ ይሄ በምሳሌ ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ ይናገራል። እንግዲህ በሞቱ በትንሳኤው ኃይል የዚች መንግስት አባል ከሆነን አምነን ደግሞ በመጨረሻ ምን እንደሚጠብቀን ይሄ ምሳሌ ምን ይነግረናል የሚለውን ነው የምናየው። እና በዚህ ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ ይሄን 13 ጀምሮ ብዙን እስከ መጨረሻ ድረስ ማቴዎስን ወንጌላት ወደ መጨረሻም አካባቢ ይሄንን የመንግስቱን ወንጌል ህጉን እንደገና ምሳሌውን ያስረዱናል። እና በዚህ ላይ መጀመሪያ ጌታ ኢየሱስ ክርስቶስ 13ን ምዕራፍ ሲጀምር ምዕራፍ 13 ላይ ስለ ዘሪው ምሳሌ ይናገራል። 4 አይነት የሰዎችን ያቀባበል አይነት ይናገራል። ዘር ከተዘራ በኋላ ሰዎች እንዴት አድርገው ያንን ዘር ተቀብለው ፍሬ ሊያፈሩ የሚችሉት 4 አይነት፣ በመንገድ እንደተዘራው ሰው፣ በጭንጫ፣ እንደገና በእሾክ መካከል፣ እንደገና ደግሞ መልካም ፍሬ እንዳፈራው ሰው አንዱ 100 አንዱ 60 አንዱ 30 እንዳፈራው የሰው ያቀባበሉ ያዘር ወድቆበት ምን አይነት ፍሬውን እንዴት ሊያፈራ እንደሚችል የሁላችን አቀባበል እንዴት እንደሆነ ከተናገረ በኋላ ይቀጥላል። ምሳሌውን እዛ ጋር አላቆመም። የእግዚአብሔር መንግስት ምን ትመስላለች መሰላችሁ? ይሄንን ከፈታላቸው በኋላ እንደገና ደግሞ እንደ ሰናፍጭም ትመስላለች ይላል። ደግሞ እንደ እርሾም ትመስላለች ይላል። እርሾ ጥቂት ናት፣ ሊጡን ሁሉ እንደምታቦካው ጥቂት ሆና የእግዚአብሔር መንግስት በጥቂት ሰዎች በነዛ ደቀ መዛሙርቶች ዓለምን ሁሉ የምታዳርስ ይሄው ዛሬ ከዘመናት በኋላ እኛም የዛች መንግስት ሰዎች ሆነን እንድንሰበሰብ ያደረገች እጅግ የምትሰፋ የምታድግ ሁሉን የምትወርስ ናት የእግዚአብሔር መንግስት። ስለዚህ ጥቂት ናት፣ እንደ ሰናፍጭም ግን ዛፍ ሆና አድጋ የሰማይ ወፎችን ማስጠለል የምትችል ጥቂት ሆና የምትሰፋ ናት ብሎ ይናገራል። እንደገና ደግሞ የእግዚአብሔር መንግስት ይልና ልክ እንደ እንቁ ናት። በጣም ልባም የሆነ አትራፊ ነጋዴ ደግሞ ያለውን ሸጦ ንብረቱን ሸጦ የሚገዛት እንደ እንቁ የከበረች ነገር ናት። ዋጋም ደግሞ ሰው በራሱ የተከፈለላትን ብትሆን ውድ ናት የሚለውን ጌታ ይናገራል። ከዛ በኋላ ደግሞ እንደዚሁም የአንድ
የከበረ ነገር የተቀበረባትን እርሻም ትመስላለች። ከዛ በኋላ ያ አንዱ ነጋዴ እንደገና ደግሞ ያችን እርሻ ለመግዛት ያለውን ሸጦ በሙሉ እንደገዛትም እንደሱም ትመስላለች ይላል። ሌላ ደግሞ ይለና ስለ ስንዴ ደግሞ ይናገርና አንድ ሰው ስንዴን ዘርቶ ከዛ በኋላ ስንዴው ያበቅላል፣ ጥሩ አዘራር ተዘርቶ ከዛ በኋላ ደግሞ መተው እንዴ ስንዴ አልነበር እንዴ ዘራው? አሁን እኮ በዘሩ መካከል ደግሞ ሌላ ነገር አየን፣ ምን እንክርዳድ። ከዛ ጌታዬ በቃ ይብቀሉ፣ ከዛ ምንም አታርሙት፣ ምን አትበሉት። በመጨረሻ ቀን ከዛ ይደረጋል፣ ይታጨዳል። ከዛ በኋላ ሁሉንም በየቦታው እንደሚያደርግ ይሄን ከተናገረ በኋላ አሁን ይሄኛው ምሳሌ ይመጣል ቁጥር 47 ላይ። በዚህ በቁጥር 47 ላይ እንግዲህ ስለ አንድ በባህር መካከል ስለተጣለች መረብ ይናገራል። አንድ መረብ ናት። ያቺ መረብ ወደ ባህር ተጥላለች። በመረቧ ውስጥ ደግሞ በጣም ብዙ አሳዎች አሉ። ግን ያቺ አሳ ከዛ ከመረቡ ወጣ ወደ ወየብስ ወጣ በተዘረገፈች ጊዜ የተደረገውን መከናወን አንስቶ ደግሞ በምሳሌ ጌታ ኢየሱስ ክርስቶስ ይናገራል። ዛሬ እዚህ ላይ ነው የምንመለከተው። እንግዲህ ጌታችን ኢየሱስ ክርስቶስ ስለ መረብ ሲያወራ ስለ መረብ አይደለም፣ ስለ አሳም ገዶት አይደለም፣ ወይም ደግሞ ስለ ሌላ ገዶት ሳይሆን በዚህ ምሳሌ ከዚህ በኋላ ባሉት ምዕራፎች ስለ መጨረሻው ዘመን የእግዚአብሔር መንግስት ምን ልትመስል እንደምትችል የተናገረበት ክፍል ነውና በሶስት አይነት መንገድ እናየዋለን። በመጀመሪያ የመረቧ መሙላት፣ ገና ባህር ውስጥ እያለች ምን ሆነ ይችላል? መረቧ ሞላች። መረቧ እስከምትሞላ ድረስ ጸጥ ተብሏል። መረቧ ከሞላች በኋላ የመረቧ ደግሞ አንደኛው መረብ ማሙላት ነው። ሁለተኛው የመረቧ ወደ ዳር መውጣት ነው። ከባህሩ ውስጥ ወደ ዳር መውጣቷ ሁለተኛ ክስተት ነው። ከዛ በኋላ ወደ ዳር ወጣ ደግሞ አልቀረችም፣ ሌላ ክስተት አለ። ከዛ ከወጣች በኋላ ክፉንና ደጉን የሚለይ ደግሞ ሌላ መልአክ መጥቶ ሲለያቸው ብሎ ነው ምሳሌው የሚጨርሰው። የመጨረሻው የዓለም መጨረሻ እንደዚህ ይሆናል ብሎ ጌታ ኢየሱስ ክርስቶስ ይሄንን ምሳሌ ይናገራል። እንግዲህ ጌታችን ኢየሱስ ክርስቶስ እዚህ ላይ ሲናገር ቅድም እንዳልኩት ይሄንን ምሳሌ ወዲያው እዚሁ ላይ አይደለም የሚተረጉመው፣ ነገር ግን በወንጌላት ከዛ በኋላ ባሉት ውስጥ የዚህን ምሳሌ ፍቺ ሲያስቀምጥልን በሙሉ የወንጌልን ሐሳብ ስናይ እናያለን። እንግዲህ በዚህ የመረቧ መሙላትን ስንመለከት የጊዜውን መድረስ ምልክት ነው የሚያሳየን። ጊዜው እንደደረሰ ይሄንን የምናየው ማቴዎስ 24 ቁጥር 14 ላይ እንደዚህ ይላል፣ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻ ይመጣል። እንግዲህ የመረቧ መሙላት ለዓለም ሁሉ ይህ የምስራቹ ወንጌል ይሰበካል። ከዛ በኋላ ምኑ ይሆናል? መጨረሻው ይሆናል ይላል እና በዓለም ሁሉ ይህ ወንጌል እየተሰበከ ነው። ወንጌል በሁሉ መንገድ ከምን ጊዜውም የተሻለ ልበለ የበለጠ አይደለ? በሁሉ ስፍራ በሁሉ መንገድ ወንጌል እየተሰራጨ ነው። ክብር ለሱ ይሁን። እነዚህ የመገናኛ ብዙሃኖች ምን ያህል ሰው ሊደርስበት የማይችለው ቦታ እያደረሱት እንዳለ ስንመለከት ምንለው ነገር አለ አይደለም እንዴ? ይሄ መረቧ መሙላት የሰው ወንጌል መዳረስ አንዱ የጌታ መምጫ የዓለም መጨረሻ የእግዚአብሔር መንግስት መልኩ የሚገለጥበት መልክ አንዱ ይሄ ነው። ወደ ፍጻሜ መቅረባችንን ያሳያል። ጌታ ኢየሱስ ክርስቶስ በጴጥሮስ ሁለተኛ ጴጥሮስ ላይ እንደምናስታውሰው ጌታ ስለ ተስፋ ቃሉ አይዘገይም፣ ይታገሳል። ምን ሁሉ ወደ ንስሐ እስኪመጡ ድረስ ይታገሳል። ስለዚህ እቺ መረብ እስከምትሞላ ድረስ የምትይዘውን እስክትይዝ ድረስ ጌታ ይታገሳል። ይሄንኑ እንዳልኳችሁ ይሄንን የመጨረሻውን ጌታ ኢየሱስ ክርስቶስ በብዙ ምሳሌ ነው የተናገረው። በምዕራፍ 22 ላይ ደግሞ ጌታችን ኢየሱስ ክርስቶስ ይሄንኑ የሚተረጉም ነገር የሚመሳሰል ነገር ስለ ቆነጃጅቱ ስለ ብዙ ነገር ተናግሯል። እንደገና አንድ ንጉስ ይላል እዛ ክፍል ላይ ምዕራፍ 22 ቁጥር 1 ጀምሮ እስከ 14 አንድ ንጉስ ልጁን ሊድር ፈልጎ ይላል እዛ ላይ ልጁን ሊድር ፈልጎ ሰርግ አዘጋጀ። ኮርማዎቹን አረደ፣ ከብቶቹን አረደ።
ከዛ በኋላ ልዩ ድግስን ደገሰ። ይሄንን ታላቅ ግብዣ ካደረገ በኋላ ያደረገው ነገር ወደ ወዳጆቹ ወይም ወደ ታዳሚዎቹ ያ ሰርግ በቀጥታ ወደሚመለከታቸው ሰዎች ወደ አቅራቢያው ሰርግ ስትደግሱ ማንን ነው መጀመሪያ የምትጠሩት? እየሰማችሁ ማንን ነው የሚጠራው? የመጀመሪያ ወዳጅ አይደል? ደጋሽ። ስለዚህ ወደ ወዳጆቹ ላከ፣ መልእክተኞቹን ባሪያዎቹን ላከ። ሁሉ ተዘጋጅቷል፣ እናንተ የሰርጉ ታዳሚዎች ኑ ብሎ ሰዎቹን ሁሉ እነዚህ ታዳሚዎቹን ለማለት ነው ጠራ። እነዛ ታዳሚዎቹ በተጠሩ ጊዜ የመጀመሪያ ነገር እንግዲህ መጀመሪያ የመረቧ መሙላት ጥሪ መዳረሱ ነውና ልክ እንደዚሁ ይሄንኑ ሲያብራራ ነው ይሄንን ምሳሌ የሚናገረውና ሄደው ንጉሱ ለአንድ ልጁ ሰርግ ጠርቷቸዋል። ስለዚህ ኑ በክብር ሁሉ ነገር ደግሞ ተዘጋጅቷል ኑ። የመጀመሪያ የሰሙት ሰዎች ምላሻቸው በጣም ይገርማል። የመጀመሪያዎቹ ቸላሉ፣ እምቢ አሉ የንጉስን ግብዣ። እሺ ሌሎቹ ጋር ሄዱ፣ አንኳኩ። ንጉሱ ሰርግ ልጁ ሊድር ኑ ተጋበዙ። አይ እኔ ገበያ አለብኝ፣ እኔ እርሻ አለብኝ፣ የተለያየ ምክንያት ደግሞ ሌሎቹ መስጠት ጀመሩ። በጣም የሚገርመኝና ሁልጊዜ የሚደንቀኝ ሌሎቹ ደግሞ ምን እንዳደረጉ ነው። እነዛን የተላኩትን ኑ ብለው ጥሪ ሊያደርሱ የመጡትን ሰዎች ባሪያዎች፣ የንጉሱን ባሪያዎች ደበደቧቸው ነው የሚለው። ደበደቧቸው። ከዛ በኋላ ንጉሱ ይህንን በሰማ ጊዜ እነዚህን ቦታቸውን ሁሉ ነው ያቃጠለው፣ ቀጣቸው ይላል። እነዚህ ባሪያዎቹ ላይ ክፋትን ያደረጉትን እና እነዚህ ሁሉ ታዳሚዎች ናቸው እንግዲህ ተጠሩ። ስላልመጡ ጌታ ያደረገው ነገር ምንድነው? እንግዲህ ወዴት ሂዱ አለ? ወደ ጎዳና ውጡና በጎዳና ላይ ቆማችሁ ኑ ብላችሁ ሁሉንም ወደዚህ ግብዣ ጥሩ ተባለ። ወደዚህ ግብዣ ጥሩ። ከዛ የተነሳ እነዛ ባሪያዎቹ ወደ ጎዳና ወጥተው በጎዳና ላይ ያሉትን ሁሉ ወገኖቼ በመንገድ ላይ ቆመው በጎዳና ላይ ያሉት ሁሉ ንጉሱ እናንተን ለሰርጉ ለልጁ ሰርግ ጠርቷቸዋል። አስደናቂ ድንቅ የሆነ ጥሪ ነው። ክብር ለእግዚአብሔር። እድል ነው አይደለም? ይሄ እድል ለነሱ ደረሰና ገቡ። ሁሉም እንዲገቡ ሆነ። የዓለም መጨረሻ ላይ እየሆነ ያለው ይሄ ነው። ጌታ ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ ለእግዚአብሔር ልጅ የሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። ጌታችን ኢየሱስ ክርስቶስ በመጀመሪያ እዛው ለነበሩት ትንቢቱን ሲጠብቁ ለነበሩት ሰዎች ጥሪ አድርጎላቸዋል። በአካል በመካከላቸው ተገኝቷል። ወገናቸው ነው፣ ጠርቷቸዋል። ግን አልመጡም፣ አላገኙም። ጌታ ኢየሱስ ክርስቶስ እነዚህን ደቀ መዛሙርቶቹንም ሲልካቸው በመጀመሪያ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ድረስ ይህንን የምስራችን ወንጌል ስበኩ ተባለ። ተሰበከ። እኛ ሰማን፣ ዳንን። እግዚአብሔር መንግስት ውስጥ አለን። ክብር ለሱ ይሁን። አሜን። እስቲ ክብር እንስጠው። ክብር ለኢየሱስ ይሁን። ስለዚህ እኛ አህዛብ የተባልነው የእግዚአብሔርን መንግስት ወረስን። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ መረቧ ምን ሆናለች? ምን እየሆነች ነው? መረቧ ምን እየሆነች ነው? እየሞላች አይደለም? እየሞላች ነው። ባህር ውስጥ ናት። ግን ምን እየሆነች ነው? እየሞላች ነው። ግን ሞልታ ብቻ አትቀርም ነው የሚለው እዚህ ክፍል ላይ። ከዛ በኋላ ምን ትሆናለች? ወደ ምን ትወጣለች? ስለዚህ አሁን እየሞላች እንዳለ አታስቡ። ግን ደግሞ የሚናገረው ሁለተኛ ወደ ምን የምትወጣበት ጊዜ አለ? ወደ ዳር ወደ ምድር የምትወጣበት ጊዜ አለ። ከዛ ከጨለማ በዛ አንድ ላይ ከመሆን ከዛ በኋላ በአንድ ላይ ታጭቆ ከኖረው ነገር ወደ ብርሃን ወደ ፊት ለፊት ሁሉ ወደሚገለጥበት ምን እንደያዘች ምን ይዛለች ያቺ መረብ ምንድነው የሰበሰበችው? እሱ የሚገለጥበት ቦታ ባህር አይደለም አለ፣ ምድር አለ። ክብር ለእግዚአብሔር ይሁን። ይሄ የመጨረሻ ጊዜ ይባላል። የእግዚአብሔር ስም የተባረከ ይሁን። ይሄ የመጨረሻ ጊዜ ቅድም በተነበበው በራእይ ላይ ስናይ የቀደመው ምድር አልፏል አለ። አየሁ አለ፣ አዲስ ሰማይና ምድር አየሁ አለ ራእይ ሲያይ ዮሐንስ።
አየሁ አዲስ ሰማይና ምድር ስትወርድ አየሁ። የቀደመው ፊተኛው ምድር ተሻረ። እቺ ዓለም መጨረሻ አላት። ክብር ለእግዚአብሔር ይሁን። አሜን። ይሄ የተቀመጥንባት የማይመስል ነገር ይሆናል። እግዚአብሔር ስም ይባረክ። ምድር ታልፋለች፣ ትጠቀለላለች። ሁሉ ነገር አዲስ ነገር ይሆናል። የመጨረሻ ጊዜ ወደ ምድር ባህሯም ማነው አሳውም ማነው መረቡም ወደ ምድር ይወጣል። ሁሉ ነገር የሚገለጥበት ጊዜ ያ የመጨረሻ ጊዜ ነው። ክብር ለእግዚአብሔር ይሁን። የመጨረሻ ጊዜ አለ ወገኖች፣ የመጨረሻ የሚባል ጊዜ አለ። ብዙ ጊዜ ይሄ የመጨረሻ ጊዜ ብዙዎች አሳስተውን ይመስለኛል። ማለት የተቆረጠ ቀን፣ በዚህ ጊዜ ጌታ ይመጣል፣ በዚህ ጊዜ መጨረሻ ይሆናል ተብሎ በዘመናት ሁሉ ስለተነገረን ይሄን ነገር መስማት አስፈላጊ እንዳልሆነ አስበነው ይሆን? ብዙ ነገር አንልም። ግን ሐዋርያው ጳውሎስ እንደዚህ ይላል በአንደኛ ቆሮንቶስ 15:19 ላይ በዚህ ምድር ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሰው ሁሉ ይልቅ እኛ ምስኪኖች ነን ይላል። በዚህ ምድር ብቻ ከሆነ ተስፋችን እዚህ ጋር ላለ መሟሟቅ፣ እዚህ ጋር ላለ መብላት፣ እዚህ ጋር ላለ መጣጣት፣ በዚህ ካለው የእግዚአብሔር እርዳታ እሱ በጣም አስፈላጊ ነው። በመንገድ ላይ ነን፣ በጉዞ ላይ ነን። ያንን ለማሳመር እግዚአብሔር ዛሬ የእርሱን ኃይልና ክንዱን እጁን እምነታችንን እንዳይጠፋ አቅርቦቱን ያደርግልናል። ክብር ለሱ ይሁን። ግን በሱ ብቻ ተስፋ ካደረግነው ምስኪኖች ነን። ስለዚህ አንዳንድ ከምንሰማቸው ነገሮች የተነሳ የመጨረሻው ዘመን የምስራች አልሆን ብሎን ይሆን? ስለዚህ ነው ይሄ ትንሣኤ ሙታን ሐዋርያው ጳውሎስ የሚላቸው የቆሮንቶስን ቤተክርስቲያን ጌታ ኢየሱስ ክርስቶስም ይብን በነበረበት ጊዜ ሰዶቃውያኖች ስለ ሙታን ትንሣኤ ግዳይ ሰጣቸውም ነበረ። ግን ለሰው ትልቁ ደግሞ ዋናውና የዚህ የመሰብሰባችን የእግዚአብሔር የመንግስቱ ዋናው ነገር በኃይል የምትገለጠው የክርስቶስ መንግስት የምትገዛዋ የእግዚአብሔር ልጅ ኢየሱስ ክርስቶስ መንግስት ወደዚህ ምድር መምጣቷ ነው። ግን ማንም ሊሰብከውና ሊሰማው የማይፈልግ ነው። ለምን? አንዳንዶች ቅድም እንዳልኩት ቀኒቱንና ሰዓቲቱን አታውቁም ብሏል ጌታ እና ቀኒቱንና ሰዓቲቱን እየወሰኑብን ይሆናል ይመስለኛል ልባችን ቸል ወደ ማለት የመጣው። በተለይ ደግሞ ስጋም አይፈልገውም። በተፈጥሯችን አዲስ ነገርን አንፈልግም። ያላየነውን ነገር ካላዩት ምናምን የሚባል ነገር አለ አይደል? እንደሱም ሆኖብን ሊሆን ይችላል። ከዚህ በላይ ግን ሰይጣን ዲያብሎስ መጨረሻው እንደሆነ ስለሚያውቅ እጅግ የሚጠላው ነገር ቢኖር ምንድነው? የክርስቶስን በኃይል መምጣት ዳግም ምጽአት ለጠላት አይመቸውም። የመጨረሻ ቅጣት የሚወስድበት ነው። ስለዚህ ይሄንን እንድንሰማውም እንድንሰብከውም አይፈልግም። እሱ ነው አባቶቻችንን ያበረታን። እንደሚመጣ ጌታ ኢየሱስ ክርስቶስ በዛ ጊዜ እየነገራቸው ስለነበረ በአንበሳ ቦታ ሲጣሉ ምንም አይመስላቸውም። ከዛ በኋላ ህይወት እንዳለ እርግጠኞች ስለሆኑ አባታቸው ኢየሱስ እረኛቸው መድኃኒታቸው ስለነገራቸው በእሳት ሲቃጠሉ ዘግዝቀህ ስቀለኝ እስኪሉ ድረስ ያደረሳቸው ሌላ ተፈጥሮ ሌላ ስጋ ይዘው ሳይሆን ግን እርግጠኞች ነበሩ። እርግጠኞች ናችሁ? በመጨረሻም ሶስተኛ ጊዜ በአዲስ ኪዳን የተገለጡት እነዚህ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ የመጨረሻ ሊያርግ ባለበት ጊዜ እሱ ወደ ሰማይ ሲወጣ እነሱ ደግሞ እሱን እያዩ ዝም ብለው ባሉበት ጊዜ መላእክቶች ተገልጠው የገሊላ ሰዎች ሆይ ስለምን ወደ ላይ ያያችሁ ቆማችኋል? እርሱ ወደ ላይ ሲወጣ ያያችሁት እንዲሁ ይመጣል። አሜን። እንዲሁ ይመጣል ብለው አበሰሩ። ይሄ ነው የመላእክት አገልግሎት። ይሄ ነው እኛም የመጨረሻ አሁን የሚበሰረው በዚህ ምድር ላይ ይሄ ኢየሱስ ክርስቶስ ይመጣል። አሜን። ይመጣል። ተስፋችን እሱ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ለማወጅ እኛ ተጠርተናል። እያንዳንዳችን ተጠርተናል። ይሄ ገባንበት መንግስት ይሄንን እንድናውጅ ይፈልጋል። ይሄ ነው የሰውን ልብ የሰውን በቃ ተስፋ ይሄ ነው ዘላቂ ተስፋ የሚሆነው። እንግዲህ መረቧን ሞልታለች አይደል? አሁን የት ሄዳለች? ወደ የብሱ ወደ ምድር ወጣለች። አሁን ወደሚቀረው ሶስተኛው እዚህ ጋር የተደረገው ነገር ከዛ በኋላ ደግሞ መለየት። ከዛ ይለያል።
ዝም ብሎ አይደለም የሚቀመጠው። አሁን ክፉን ኃጢአተኛውን ከጻድቁ ክፉን ከደጉ አሳውን የሚለይበት ጊዜ አለ። በዓለም መጨረሻ ደግሞ እንግዲህ በዓለም መጨረሻ የእግዚአብሔር መንግስት መልክ ብዬ ነው የጀመርኩትና ርዕሱም እሱ ነው። በዓለም መጨረሻ የእግዚአብሔር መንግስት መልክ ሶስተኛው የመለየት ነገር ነው። ይለያል። በቃ እንዲህ ተደበላልቆ ምኑም ተኩላውም በጉም ፍየሉም በጉም በአንድ ላይ የማይሆንበት ቀን እንደሚመጣ ኢየሱስ ክርስቶስ ራሱ ተናግሯል። እና የመለየት ተግባር ደግሞ ይደረጋል። መልካሙን ለቅመው በቅርጫት ያስቀምጡታል፣ ክፉን ደግሞ ይጥሉታል አለ። እና የመለየት ስራ የመጨረሻው ነው። ንጉሱም በሰርግ የገቡትን ሰዎች ወደ ሰርግ ሁሉ ተጠሩ፣ ሁሉ ገቡ፣ ሰውን ተቀማጭ ሞላ። ከዛ ያደረገው ነገር ንጉሱ ወደ ድግሱ ቦታ ሲገባ ያየው ነገር ይሄ ነው። ሁሉ ሰርገኞች የሰርግ ልብስ ለብሰዋል፣ ታዳሚዎች ሁሉ ለብሰዋል። በጣም ደስ ይላል። ስለዚህ ያልተገባቸው አይደሉም፣ አልመጡም። የተገባቸው እነዚህ እድል ያገኙት ይባል። እሺ እድል ያገኙት እድሉን ተጠቅመው መተዋል። ግን መተው ገብቶ ሲያይ የሆነው ነገር ደግሞ በጣም አስገረመው። ምክንያቱም ሁሉም ፕሮቶኮላቸው ተሰጥቷቸው ፕሮቶኮላቸውን ጠብቀው በዛ ቦታ ሊገኙ በሚገባቸው ልብስ ነበር የተገኙት። ከዛ በእነሱ መካከል ግን አንድ ሰው ይላል፣ አንድ ሰው አልለበሰም፣ የሰርግ ልብስ አልለበሰም ነው የሚለው እዛ ላይ። ምን ይሆን የሰርግ ልብስ? የሰርግ ከነሱ የተለየ እዛ ሰርግ ላይ ግን የሰርግ ልብስ አልለበሰም። የሰርግ ልብስ ነበረ፣ ግን የሰርግ ልብስ አልለበሰም። ስለዚህ ምን አደረገው? አወጣው፣ ንጉሱ አወጣው። ከዛ በኋላ ወደ ውጪ ወደ ጨለማ እዛ ጥርስ ወደ ማፋጨት ቦታ አደረገው። የሰው ልጅ በመጣ ጊዜ እንደዚህ ይሆናል። መጠራት እንዳለ ሁሉ መመረጥ አለ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። እግዚአብሔር ከጥቂቶቹ መካከል ያርገን። አሜን። ስለዚህ እግዚአብሔር ያለበሰንን የልጁን የኢየሱስ ክርስቶስን ጽድቅ፣ የራሳችን ጽድቅ አይደለም ጌታ ያለበሰን፣ የራሱን ጽድቅ የልጁን ጽድቅ ነው ያለበሰን። ያንን ጽድቅ ልብስ ለብሰን የእግዚአብሔርን ጸጋ ከጣልን ወይኔ እንዴት አሳዛኝ እንደምንሆን አስቡት። ዛሬ ጠላት በዚያ እያለ ያለው ይሄንን ልብሳችንን የእግዚአብሔር ልጁ የኢየሱስ ክርስቶስን እኔን የተቀበለበትን ያንን የልጁን መልክ በእኔ እንዲያጣ ሰይጣን ይሰራል። የክርስቶስ ኢየሱስ መልክ ከኛ አይጥፋ። አሜን። እኛን አይተው መላእክት ሰዎችን በፍጹም ሊያውቁ አይችሉም። የሚያውቁት ግን ከሌን ብለው የለዩት የክርስቶስ ኢየሱስ መልክ አለው የላትም። ሌላ መለያ የለም። በስም በሌላ ነገር መታወቂያ የለንም። መታወቂያችን ኢየሱስ ነው። አሜን። ስለዚህ የኢየሱስ ክርስቶስ ማንነት ሽታ ህይወት ከእያንዳንዳችን እንዳይጠፋ እግዚአብሔር መንፈስ ቅዱስ ይርዳን። ዛሬም ይመስለኛል እኔንም ይሄንን ቃል ሳዘጋጅ እናንተንም ስንሰማ እኔም እየሰማው ነው ይሄንን እያለን ይመስለኛል። ምክንያቱም ይሄንን ውድ የሆነውን ልብሳችንን የሚያስወልቅ ዘመን በፊት አለ። ይሄንን ልብስ በግድ አይደለም። አንድ ነገር ልናገር፣ ሰይጣን በግድ መጥቶ እኔን ምንም አይነት ነገር ሊያደርገኝ አይችልም። እህቶቼ ምንም አያደርገንም። እህቶቼ ያልኩበት ምክንያት አለ። ምንም መፍራት አይገባንም ሰይጣንን። ነገር ግን እሱ ምንድነው? አታላይ ነው። እሱ ምንድነው? ሸንጋይ ነው። በረቀቀ ስልት በረቀቀ መንገድ ይሄንን ልብሳችንን የምናወልቅበትን መንገድ እየሰራ እንዳለ ሊገባን ይገባል። በእምነት በመሰለ ነገር የከበረ የልጅነት ስልጣናችንን ዛሬ በአንዳንድ ነገር እየጣልነው እንደሆነ አስተውላችሁ ከሆነ እስቲ አስተውሉ። ዛሬ በጉባኤያችን መካከል ምን ያህል ነው የእግዚአብሔር ቃል ክብር ያለው? የእግዚአብሔር ቃል ምን ያህል ለመስማት ለማዳመጥ በቃ ፍላጎት፣ ረሃብ፣ መጠማት አለን? ምን ያህል አለን ነው? በአጭር ጊዜ ውስጥ እስቲ ከእግዚአብሔር የሰማውን አንዱ ነቢይ መጥቶ ቢናገረኝ አይደለም የምንለው? በዘመኑ የሆነውን ነገር ነው። ጥቂትም ዘመን እግዚአብሔር ይመስገን በእግዚአብሔር ቤት አድጌያለሁ አውቀዋለሁና አሁን ያለው ነገር ግን በአጭር ጊዜ ውስጥ እንደዚህ የሆነ ሰው መጥቶ ቢያገለግለን፣ ረጅም ሰዓት የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል መቆፈር፣ በትዕግስት መስማት፣ በተለይ ደግሞ ኃላፊነታችንን የሚነግረንን መልእክት በፍጹም አንፈልግም።
እኔ ደስ ይለኝ ነበር ስለመታዘዝ ነበር ባለፈው ሳምንት የምንማረው። እንዲህ አይነቶችን ነገር እዚህ እንሰማለን፣ ሌላ ቦታ ግን ብዙ። ስለዚህ ጠላት ዲያብሎስ ቃሉን አይለውጥም፣ ቃሉን ግን ይሸቅጣል። ቃሉን አይለውጥብንም፣ ግን ልንጠነቀቅ ይገባል። በተለይ በአሁኑ ሰዓት ላይ በጣም ብዙዎቻችን ለመስበክም ለማንበብም ብዙ ሪፈር የምናደርጋቸውን እነዚህን አንዳንድ መጽሐፎች ኮሜንታሪዎች ልንጠነቀቅ ይገባናል። ማን እየጻፈልን እንደሆነ ከምን አውድ እየጻፈልን እንዳለ። ስለዚህ በዚህም ይሁን በዚያ የሸቀጠ የእግዚአብሔርን ልብስ ልጁን የኢየሱስ ክርስቶስን ጽድቅ እንድናወልቅ ዘመን እየተመቻቸ እንደሆነ ዘመኑን ይመረምራሉ አይደለ ልባሞች? ዘመኑ እንድንመረምር እግዚአብሔር ይርዳን። አሜን። ሌላው ጸሎትን ነው። ሁላችን የእግዚአብሔር ልጆች ነን። ሁላችን አክሰስ አለን። እኔ ከከሌ ፌቨር የለኝም ለእግዚአብሔር። ሁሉን እኩል ይሰማል። ዛሬ በከሌ በኩል መሆን የለበትም ጸሎት። አሜን። ሁላችንም ያለንን ስልጣን እንድንጠቀም የልጅነት ስልጣን እግዚአብሔር ይርዳን። በሶስተኛ ነገር በዚህ በመጨረሻ ዘመን ሰይጣን እየሰራ ያለው ጽድቃችንን ማለት ጌታ እግዚአብሔር አምላክ በኃጢአት ምክንያት አዳምን ካወጣው ከገነት በኃጢአት ምክንያት ልጁ ላይ ኤሎሄ ኤሎሄ ያለ ልጁ ብትወድ ይለፍ ያለ ሲጨክንበት መላእክት ሲቃጡ ኃጢአት በጣም በጣም እግዚአብሔር ህብረት ሊያደርግበት የማይችለው ነገር ላይ መደራደር ከባድ ነው። ከባድ ዘመን ላይ ነው ያለ ነው። ከባድ ዘመን አንባቢ አስተውል የተባለበት ዘመን ነው አይደለም እንዴ? አስተዋይ። ምክንያቱም እንደኛ የጌታ ራት የሚወስዱ ሰዎች ናቸው እንግዲህ በተመሳሳይ ጋብቻ የሚያጋቡት የተለያየ ነገር እየተደረገ ምን ያህል ዘመን እንደቀረበ እስቲ አስተውሉ። ምን ያህል እነሱም እኮ ይሄንን ቃል እያነበቡ ነው የሳቱት። ድፍረት የመጣው እግዚአብሔርን መድፈር የመጣው። ስለዚህ ወገኖቼ ብዙ ብንሆንም የሚያጣራ ዘመን አለ። እኔ ይሄንን በድፍረት ኃላፊነቴን በእውነት ለራሴ የምነግረዋለሁ። የሚያጣራ ብዙዎች ብንሆን የተጠራን የሚመረጡት ግን ጥቂቶች ናቸው። ከነዛ ከሚመረጡት ውስጥ ሆነን መጋደል አለብን። እግዚአብሔር ይርዳን። አሜን። መጋደል አለብን። ኃጢአትን ልንጠላ እንጂ ልናመቻምች በፍጹም ለምን? ከእግዚአብሔር ጋር ብርሃን ከጨለማ ምን ህብረት አለው? ምንም እኮ ህብረት የማይገናኝ ነገር ማስታረቅ እንደ የሚገባ ባይሆንም ምናምን የምትባሏ ክርስቶስ ሳምራ ምናምን አስታረቀች እንደሚባል እንዴት ሰይጣንን ከክርስቶስ ጋር እንዴት ልናገናኝ እንደምንችል ሊሆን የማይችል ነገር ነው። እንዲህ አይነት ስራ ነው በተለያየ መንገድ ተቀነባብሮ የሚመጣው። በዚህ ስጋችን ኃጢአት ብናደርግ ምንም እንዳይደለ እንዲመስለን ማንነታችንን እየዘበራረቁ ሊያስተምሩን የሚፈልጉበት ዘመን ላይ ያለን ወገኖች ግን እንንቃ። አሜን። ዛሬ ከእንቅልፍ የምንነሳበት ጊዜ እንደደረሰ ዘመኑን ወቁ እንደሚል እንድንነቃ ነው። የመለየት ስራ አለ። በዓለም መጨረሻ የእግዚአብሔር መንግስት መልክ እንግዲህ ይሄንን ይመስላል። የምህረት የጸጋ ጊዜ እንዳለ የፍርድ የመለየት ጊዜ አለ እና እኔ ይገርመኛል ጌታ ኢየሱስ ክርስቶስ ምዕራፍ 21 ላይ ይሄንን ነው ጌታ ኢየሱስ ክርስቶስ በአብዛኛው የሚናገረው። እኔ ይገርመኛል አንዳንድ ጊዜ ከሰዎች ጋር ስናወራ እንደዚህ የመጨረሻው ዘመን ማለት በአብዛኛው ብዙዎች እነዚህ ኢፒስትል መልእክቶች ላይ ብቻ ነው ስብከታችንን የምናተኩረውና ወንጌላት ሁሉንም ነው የሚናገሩት እና ስለ መጨረሻው ዘመን በጣም የሚናገረው በምሳሌ እንግዲህ የጌታ ኢየሱስ ክርስቶስ የተናገረው ትምህርቶች ናቸውና ጌታ ኢየሱስ ክርስቶስ በምዕራፍ 1 ላይ 2 ልጆችን ይናገራልና አንድ ሰው 2 ልጆች ነበሩት ይላል እና ወደ እርሻ ስራ ሁለቱንም ልጆች ነው የሚልከው። አንደኛውን ሲልከው የመጀመሪያው ልጅ እሺ አለ፣ እሺ ሄዳለሁ አባቴ አለ፣ ግን አልሄደም፣ ወደ እርሻው አልሄደም። ሁለተኛው ግን እሺ አላለ። መጀመሪያ ላይ እምቢ አልሄድም ነገር ነው። ከዛ በኋላ ግን ሄደና ወደ እርሻው ውሎ የመጣው ሁለተኛው ልጅ ነው እና እነሱኑ ነው እግዚአብሔር ጌታ ኢየሱስ የሚጠይቃቸው ከሁለቱ ማን ነው የአባቱን ፈቃድ ያደረገው ብሎ ሲናገሩ አይ
እምቢ ብሎ የሄደው ነው እንጂ የሰራው እሺ ብሎ የቀረው ስራውን አልሰራም። ስለዚህ ሁለተኛው ነው አሉ። ስለዚህ ጌታ ኢየሱስ ክርስቶስ እናንተንም ይልና ጋለሞታዎች፣ ቀራጮች እንደዚህ አይነት መንግስተ ሰማያት ይቀድሟችኋል አለ። እሺ ብለው መጨረሻ ላይ በንስሐ የሚመጡት ይቀድሟቸዋል። በእግዚአብሔር ቤት አድጌ በእግዚአብሔር ቤት ሆኜ ስሰማ ኖር እሺ ብዬ ስዘምሩ ካልታዘዝኩት እርሱ ጋር አብሬ እስከ መጨረሻው የሚለኝን ካልጠበቁት ማን ይቀድመኛል? እምቢ ብለው አምፀው የነበሩ ግን በኋላ እጃቸውን ለጌታ የሰጡ ዘፋኙ ማን ነው? እሺ ሁሉ ነገር እንደዛ የምንላቸው ዛሬ በውጭ ናቸው ያልናቸው ሊቀድሙን ይችላሉ። ቤት በእግዚአብሔር መንግስት። ይሄንን ምሳሌ በመጨረሻ ተናገረ ጌታ ኢየሱስ ክርስቶስ። እንግዲህ ሁሉ ምሳሌ የሚናገረው በዓለም መጨረሻ የእግዚአብሔር መንግስት መልክ ነው፣ ምን እንደሚመስል ነው። የዓለም መጨረሻ አይቀርም። ዓለም መጀመሪያ እንዳላት መጨረሻ አላት። ስለዚህ ይሄ ልክ ሊነጋጋ ሲል እንዴት ነው እንቅልፍ በጣም እንደሚጫጫነን ጌታ ኢየሱስ ክርስቶስ ይሄንንም ተናግሯል። ልክ እንደ ኖህ ዘመን አለ። በኖህ ዘመን እየደረሰ ሲሆን በቃ አስተውሉም ይበሉ ይጠጡ ነበር። እዚህ እየደረሰ እንዲህ ነው ዘመኑ። የሰው ልጅ መምጣትም እንደዚህ ይሆናል። በጣም የሚያዘናጋ መንፈስ አለ፣ የሚያዘናጋ ነገር አለ። ብዙ ለእግዚአብሔር መንፈሳዊ ነገር ቸል እንድንል የሚያደርግ ብዙ አዚም ይረጫል። ብዙ አዚም አለ። ልክ እንደ ኖህ ዘመን ነው የሰው ልጅ መምጣት ብሏል። ከዚህ መዘናጋት እግዚአብሔር ያውጣን። ለኡራኤል ካሳንችስ መካነ ኢየሱስ መውጣት ይሁን እርስ በርስ ተነቃቅተን እህቴን አንቅቼ ወንድሜን አንቅቼ እግዚአብሔርን መንግስት አብረን መውረስ ይሆነልን። አንድ መዝሙር አለ። በጽዮን ተራራ በከፍታ ማዕድ ተዘርግቶ እጅግ በሰፊው ከቁጥር ሳንጎል በአንድ ሆነን ለዚያ ታላቅ ዕድል ጌታ ያብቃን። አሜን። ለዛ በአንድ ላይ መብቃት ይሆነልን። ስለዚህ ወገኖቼ ዛሬ እግዚአብሔር ቃል ይሄ ነው፣ እንንቃ ነው። እርስ በርስ እንነቃቃ፣ ዘመኑ ቀርቧል። ልክ እንደዚሁ እንደሆነ ነው ምልክቶቹን የምናየው። ጌታ በምሳሌ ይሄንን ነው ያስረዳን። ስለዚህ ዘመኑ እንደዚህ እንደሆነ እያወቅን እንድንተጋ፣ እንድንበረታ፣ እርስ በርስ እንድንተያይ፣ ቃሉን እንድንሰማ፣ የልጅነታችንን ስልጣን እንዳንተው፣ የዲያብሎስን ሽንገላ ቸል እንዳንል እግዚአብሔር መንፈስ ቅዱስ ይርዳን። አሜን። ስለዚህ ከትላንት ዛሬ የበለጠ ልንገናኝ እግዚአብሔር ጸጋውን ያብዛልን። እስቲ እንጸልይ። በዚህ ቃል ንስሐ መግባት ያለብን ሰዎች አዳዲሶች ብንኖር ዛሬ ነው የመዳን ቀን። ዛሬ እቺ የመዳን ቀን ናት። እቺ ቀን የመዳን ቀን ናት። እቺ ቀን እንዳታልፈን አዲሶች የሆንን ካለን ወደ ጌታ ወደ እግዚአብሔር መንግስት እንድንገባ ኢየሱስ ክርስቶስ በዚህ በመታልፈው ምድር አይደለም። በዚህ አንድ ነገር ሞላለን ብንል ሌላው ነገር በሚጎድልብን ዓለም ላይ አይደለም። ኢየሱስ ክርስቶስ ያዘጋጀልን ግን ዓይን አይቷት ጆሮ ሰምቶት የማያውቅ እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ የተጻፈው ተዘጋጅቶልናል። ለዛ መንግስት በቅተን እንድንገኝ ለራሳችንን ጸልያለን። እዚህ መንግስት ውስጥ ያልገባ አንድ ሰው ቢኖር እጆቹን ማሳየት ይችላል። አዲስ ሰው ዛሬ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ ይቀበላለሁ የሚል ሰው ከሌለ ደግሞ ንስሐ እየገባን ጌታ ሆይ ወደ መንግስትህ መጣሁኝ፣ የመንግስትህን ነገር ቸል ብዬ አለው እያልን በቸልታ ካለን ደግሞ እግዚአብሔር እንዲመልሰን እንጸልያለን። እስቲ እንጸልይ። ከነገር ጅማሬ የነገር ፍጻሜ የተሻለ ነው። አምላካችንና አባታችን ልዑል እግዚአብሔር ሆይ በዚህ ቀንና በዚህ ሰዓት በዚህ ቦታ እግዚአብሔር ሆይ ስላመጣህልን የማንቂያ መልእክት በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። የዘላለም አምላክ ልዑል እግዚአብሔር ሆይ ማንም እንዲጠፋ ስለማትወድ እግዚአብሔር ሆይ ያዘጋጀኸውን መንግስት እግዚአብሔር አምላክና አባቴ ሆይ እድልና ግብዣ
እግዚአብሔር ሆይ አንተ ከሰዎች ጋር ልትሆን አንተ ከሰዎች ልጆች ጋር ልትሆን ያዘጋጀኸውን እግዚአብሔር ሆይ የእረፍት ሕይወት የሰላም ሕይወት የክርስቶስ ኢየሱስ የልጅህን ሕይወት እግዚአብሔር ሆይ እንድንካፈል ወደ አዘጋጀህልን ታላቅ ግብዣ አንዳችንም እንዳንቀር ዛሬ በዚህ ቀን በቃልህ ስላሳሰብከን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ወደህናልና እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ ድንጠፋ አትፈልግምና እናመሰግናለን። ስለ ብዙ ፍቅርህ እናመሰግናለን። ስለ ብዙ ትህትና እናመሰግናለን። እግዚአብሔር ሆይ ወደ እውነት እየመራህ እረኛ ሆነ እዛ ስለምታደርሰን እናመሰግናለን። የእግዚአብሔር ልጅ ኢየሱስ አንተ ወደ አንተ የመጡትን ከቶ ወደ ውጭ አታወጣቸውም። ክብር ለአንተ ይሁን። ነገር ግን ጌታ ሆይ እኛ በፈቃዳችን እንዳንወጣ በኢየሱስ ክርስቶስ ስም እርዳን። እግዚአብሔር ሆይ ስማችን በተመዘገበበት ልባችን በዛ እንዲሆን መዝገባችን ባለበት በዛ እንዲሆን በኢየሱስ ክርስቶስ ስም እርዳን። እግዚአብሔር ሆይ እርዳን። ስማችን ባልተገኘበት ቦታ እንዳንገኝ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ዛሬ ለእያንዳንዳችን የሚያነቃው ያንተ ጸጋ የሚያነቃው ያንተ ኃይል የመንፈስ ቅዱስ ኃይል እንዲረዳን እንለምንሃለን፣ እንዲያግዘን እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ ማንም በራሱ አይመካም፣ የሚመካ በእግዚአብሔር ይመካ እንዳልክ አባት ሆይ ባንተ እንመካለን። አባት ሆይ ባንተ እንመካለን። ማንም የቆመ ቢመስለው ዳይወርቅ ይጠንቀቅ እንደሚለው ቃል እግዚአብሔር ሆይ እንደቆምን በራሳችን አናስብም፣ እንደቆምን በራሳችን በድፍረት አንናገርም፣ እንደቆምን አንሰብክም። እግዚአብሔር ሆይ እርዳታ እንደሚያስፈልገው እግዚአብሔር እገዛ እንደሚያስፈልገው ያንተ ኃይል እንደሚያስፈልገው ሰው ግን በፊትህ እንቆማለን፣ በፊትህ እንሆናለን። አባት ሆይ በኢየሱስ ክርስቶስ ስም ጸጋ ያግዘን። አባት ሆይ በኢየሱስ ክርስቶስ ስም ኃይል ያግዘን። አቤቱ በኢየሱስ ክርስቶስ ስም እለት እለት በፊትህን የመፈለግ ኃይል ይሆንልን። ከዚህ ቀን ጀምሮ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለዚህ ማህበር መነቃቃት ይሁን። እግዚአብሔር ሆይ ቃልህን ማንበብ ማጥናትና ወደ ቃል መጠጋት ይሁን። በጸሎት ካንተ ጋር ህብረት ማድረግ ይሁን። ለእርስ በርስ መፈላለግ ይሁን። አንዳችንን በአንዳችን ጸጋ መነቃቃት ይሁንልን፣ መቀባበል ይሁንልን፣ መያያዝ ይሁንልን። እግዚአብሔር ሆይ በፍቅራችን ሌሎችን መማረክ ይሁንልን። እግዚአብሔር ሆይ መረባችን ይዘርጋ። እግዚአብሔር ሆይ የህይወትን መንገድ ማን ያሳየናል ለሚሉ መድረስ እንድንችል በኢየሱስ ስም እርዳን። እግዚአብሔር ሆይ እርዳን። በውጭ ያሉት ወደዚህ ይመጡ ዘንድ እግዚአብሔር አምላክ ሆይ በሞት ጥላ ላሉ እግዚአብሔር ሆይ ብርሃን ይሆን ዘንድ እርዳን። ይህን የመንግስት ወንጌል እግዚአብሔር አምላኬ ሆይ በተሰጠን ኃላፊነት ማድረስ የምንችልበትን ጥበብና ኃይል ጸጋ ስጠን። ህይወትን ማን ያሳየናል በድቅድቅ ጨለማ ላሉት እግዚአብሔር ሆይ ያዝነውን ብርሃን ማብራት ይሆንልን። ይህን ሁሉ እንጸልያለን በምትሰማው በምትወደው ውድ በሆነው በነፍሳችን ንጉስ በጌታ በኢየሱስ ክርስቶስ ስም አሜን።